አሁን እዚህ ላይ ወንጌሉን ነው አጉልቶ የሚነግረን። ግን ወንጌሉን ሲገልጸው የጌታ የኢየሱስ ወንጌል እያለ ነው ሉቃስ የሚናገረው። በዚህ መንገድ ወንጌል ሲገለጽ ይበልጡኑ ኢየሱስ ክርስቶስን እንደ ጌታ አጉልቶ ማሳየትን ያሳያል በመጽሐፍ ቅዱስ ልማድ ውስጥ። አሁን ባነበብነው አንቀጽ ውስጥ ብቻ ጌታ የሚለው ቃል ከአንጾኪያ አገልግሎት ጋር በተያያዘ በተደጋጋሚ ታገኙታላችሁ። እስቲ ትንሽ ዝቅ ዝቅ እያልን እንመልከት። ቁጥር 20 ላይ የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ይላል። ከዛ ቁጥር 21 የጌታም እጅ ከእነርሱ ጋር ነበረ ይላል። 2 ከዛ እጅግ የሚሆን ሰዎች አምነው ወደ ጌታ ዘወር አሉ ይላል። 3 እንደገና ወረድ ብላችሁም ታገኛላችሁ ሁሉም በጌታ ፈቃድ ጸንተው ይኖሩ ዘንድ መከራቸው ይላል። 4 ከዛ ብዙ ሕዝብም ወደ ጌታ ተጨመሩ። 5 አንዱን አንቀጽ ሳይጨርስ ኢየሱስን ማስተዋወቅ እየፈለገ ያለው ጸሐፊው ጌታ በሚለው ማንነቱ ነው። ስለዚህ በአንጾኪያ ውስጥ የተሰራው ሥራ የወንጌል ሥራ ኢየሱስን እንደ ጌታ ከፍ አድርጎ የሚያሳይ ነው። ምን ማለት ነው? የሚሰብኩት የተነሳውን ክርስቶስን ነው ማለት ነው። እግዚአብሔር ክርስቶስ ጌታ የሚያደረገውን ጌታ ጌታዬ ጠላቶችን እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ያለውን ኢየሱስን እርሱን ነበር እያስተዋወቁ እየሄዱ ያሉት። በሌላ አባባል ኢየሩሳሌም ላይ እንደሞተና እንደተቀበረ ወሬው የተሰማለት ኢየሱስ ሞቶ አልቀረም። ነገር ግን በጌትነት ክብር ተነስቶ በእግዚአብሔር ቀኝ በጌትነት ተቀምጧል። ወደፊት በክብር ሊፈርድ ይመጣል። ይህ ኢየሱስ ለእኛ ጌታ ሆኖልናል፣ ለእናንተም ይሁንላችሁ። ይሄ በጣም ከባድ አገልግሎት ነው። እነዚህ ሄለናውያን፣ እነዚህ ግሪካውያን ጌታ የሚለው ቃል ሲነሳ የሚገባቸው ምንድን ነው? በዛን ዘመን የነበረው የባሪያ አሳዳሪ ስርዓት ነው። ጌቶች አሉ በአሕዛብ ውስጥ። ስለዚህ የሰው ጌቶች እንደ አጠቃላይ ደግሞ የሕዝብ ጌታ ብለው ካሰቡ ንጉሠ ነገሥቱን ነው፣ ኢምፐረሩን ነው፣ ወይም ዋናውን መሪያቸውን ነው ጌታ የሚሉት። ከዛ ባለፈ ደግሞ አምላኬ የሚሉትን የግሪክ አማልክትን ነው እንደ ጌታ ሊያስቡ የሚችሉት። አሁን ግን በዚህ ሁኔታ ውስጥ እነዚህ አማኞች ኢየሱስን እንደ ጌታ ማስተዋወቅ ጀመሩ። ጌታ ድፍረቱን ይስጠን። ብዙ ጌቶች ባሏት በዚች ዓለም ላይ ብዙ የሚያወድሷቸው የሚያከብሯቸው ነገሮች ባላሏቸው ሰዎች በላያቸው ላይ ብዙ ነገር በሾሙ ሰዎች መካከል ኢየሱስን ይዘነው እንውጣ፣ ከፍ እናድርገው። ምድር ላይ ያሉት ጌቶች በአጠቃላይ እዚሁ ምድር ላይ ሆነው ነው ጌታ ነን የሚሉት። እኛ የምንሰብከው ጌታ ግን በእግዚአብሔር ቀኝ ተቀምጦ ነው ጌታ የሆነው። ከላይ ከሰማይ ነው የሚገዛው። አይሁድም ብቻ አይደለም አሕዛብንም። አንዱ ጌታ የሁሉ ጌታ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳነሳው በልብ ብታምን ተብለናል አይደል እንዴ? ኢየሱስን እንደ ጌታ ማስተዋወቅ ያስፈልጋል ማለት ነው። የስብከታቸው ርዕስ በዋናነት ይሄ እንደሆነ መንፈሱን መረዳት እንችላለን። ውጤቱ ምን ሆነ? ከውጤቱ በፊት ስራው እንዴት ነበር የሚመራው? እነዚህ ሰዎች ሲምፕል ሰዎች ናቸው፣ ስደተኞች ናቸው። የላካቸው የሆነ ፈንድ መድቦ ወይም አደራጅቶ የላካቸው ማዕከላዊ አካል የበላይ አካል ቢሮ ምናምን የላቸውም። ያሰማራቸው ሰው የለም በምድር ላይ። ከሀገራቸው እንደውም ስደተኞች ናቸው። ስለዚህ በጣም አስቸጋሪ ሁኔታ ውስጥ ያሉት ናቸው። ግን በዚህ ስራ ውስጥ አብሯቸው የነበረ አንድ ነገር አለ። እንዲሁ ዝም ብሎ የላከ ብቻ አይደለም፣ ከሆነ ካለበት ቦታ ሂዱ ብሎ የላከ ብቻ አይደለም። አብሯቸው የነበረ አንድ ነገር አለ። እሱ ምንድን ነው? ቁጥር 21 ላይ የጌታም እጅ ከእነርሱ ጋር ነበረ ይላል። እግዚአብሔር ይመስገን።
ይሄ ወዲያው ማርቆስ ላይ ያለውን ጌታም ከእነርሱ ጋር ይሰራ ነበር የሚለውን ነው የሚያስታውሰን። የጌታ እጅ ከእነርሱ ጋር ነበረ። ምን ሊያደርግ? እጅ ምንድን ነው ዓላማው? እግር ይንቀሳቀሳል፣ ይሄዳል። እጅስ? ስለ እጅ ካሰብን ምንድን ነው? እጅ ይሰራል አይደል? መስሪያ ነው እጅ። ግን እጅ በሁለት ገጽታዎች ልናየው እንችላለን። እንደው ከብሉይ ኪዳን ልነሳ። ዘዳግም ምዕራፍ 2 ቁጥር 15ን ብታነቡ እግዚአብሔር በእስራኤል በምድረ በዳ በነበረው እስራኤል ላይ ያደረሳቸውን ፍርዶች በተመለከተ ሲናገር የጌታ እጅ በእነሱ ላይ እንደነበረች ይናገር። ግን ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1ን ካነበብን ግን የእግዚአብሔር እጅ ከማዳን አላጠረችም ይላል። እዛው ምድረ በዳ ውስጥ እንደው ሳላልፍ በአዎንታዊ ጎኑ የተነገረ የእግዚአብሔር እጅ አጭር ሆነ የሚል አለ። ዘኍልቍ 11 ላይ ቁጥር 23 የእግዚአብሔር እጅ አጭር ሆነ ብሎ ሲጠይቅ ረጅም ነው ማለቱ ነው። እንዴት? ስለ ሥጋ ጠይቆት ነው ሙሴ። ይህንን መና ብቻ አይናችን የምታየው ምናምን ሲሉ ሲያጉረመርሙ ሥጋ ሰጣቸዋለሁ አለ። እንዴት አድርገህ ትሰጣቸዋለህ ሲባል እግዚአብሔር አጭር ሆነ፣ የእግዚአብሔር እጅ አጭር ሆነ አለ። ስለዚህ እግዚአብሔር እጅ ይሰጣል። የሚሰጥ እጅ ነው የሚዘረጋው። የሚቀጣ እጅ አለ፣ የሚሰጥ እጅ አለ። እንደገና የእግዚአብሔር እጅ ከማዳን አላጠረችም ሲለን ኢሳይያስ 59 ቁጥር 1 የሚያድን እጅ አለ። አዲስ ኪዳን ላይም በአዎንታዊም በአሉታዊም የእግዚአብሔርን እጅ እናያለን፣ የጌታን እጅ እናያለን። ለምሳሌ ሉቃስ ምዕራፍ 1 ቁጥር 66ን ስትመለከቱ ስለ መጥምቁ ዮሐንስ ስለ ሕፃኑ የልዑል ነቢይ ስለሆነው የተነገረውን ቃል ስንመለከት የጌታ እጅ ከእርሱ ጋር ነበረችና ይላል። ልትሰራ ነው። ከመጥምቁ ዮሐንስ ከልጅነቱ ጀምሮ ታሳድገዋለች፣ ከዛ ትጠቀምበታለች፣ ትሰራበታለች። ግን በተቃራኒው ደግሞ ሐዋርያው ጳውሎስ በቆጵሮስ ደሴት በጳፉ ሰርግዮስ ጳውሎስ በተባለው አገረ ገዥ ፊት የቀረበውን ያንን ጠንቋይ ሲገስጸው ምንድን ነው ያለው? በርያሱስ የተባለውን ጠንቋይ ከጌታ መንገድ ሊያጣምመው ሲፈልግ አንድ ቃል ተናገረው። አሁንም የጌታ እጅ በአንተ ላይ ናት አለው። እውርም ትሆናለህ አለው። ወዲያውም እውር ሆነ። ሐዋርያት ሥራ ምዕራፍ 13 ውስጥ ማንበብ ትችላለህ። ስለዚህ የጌታ እጅ የሚለው በሁለት መንገድ ይታያል፣ በአዎንታዊና በአሉታዊ። በአሉታዊ ልትፈርድ ከተዘረጋች ትመታለች፣ ትቀስፋለች፣ ታሳውራለች። በአዎንታዊ ስንሄድ ደግሞ ታድናለች፣ ትባርካለች፣ ትሰጣለች። የእግዚአብሔር እጅ የጌታ እጅ አሁን ከነዚህ ስደተኞች ጋር የጌታ እጅ አብራ ነበረች ነው የሚለን። አያችሁት? ቁጥር 21 ላይ የጌታ እጅ ከነርሱ ጋር ነበረ ይላል። ምን ሊያደርግ? ከማዳን አላጠረችም ከሚለው ጋር የበለጠ አብሮ ይሄዳል። ልታድን፣ ሰዎችን ሁሉ ልትስብ፣ ልትሰራ። አዎ የማንም እጅ አልነበረም አብሯቸው። አንዳንድ ጊዜ አንዳንድ ስራዎች ሲሰሩ በተለይ ተቃዋሚዎች ውጤቱን ሲያዩት በተለይ ተራ ሰው ከሰራው ምን ይባላል? አሁን ይህንም ያህል ትልቅ ስራ ይሰራል ይባልና በዛ ሀገር ተቀባይነት ከሌለው በተለይ ያ ጉዳይ ወዲያው ምን ይባላል? የማን እጅ አለበት ይጠና። ከበስተጀርባው ማን አለ? ከበስተጀርባው ማን አለ የሚለውን ለማሳየት እጅ ይፈለጋል። ኦኬ፣ እነዚህ ስደተኛ አማኞች ፊንቄ ሄዱ፣ አንጾኪያ መጡ። በአንጾኪያ ታላቅ የወንጌል ሥራ ሰሩ። ስደተኞች ናቸው። ብዙ ሰው አመነ። እንዴ ብለው ደንግጠው ባለስልጣናቱ የማን እጅ ነው ያለው እነዚህ ሰዎች ጋር? የላከብን ማን ነው ቢሉ ቢፈልጉ የሚያገኙት እጅ የማንን እጅ ነው ማለት ነው? ክብር ለጌታ። የጌታ እጅ ግን
ከነሱ ጋር ነበረች። የሐዋርያት እጅ ከነሱ ጋር አልነበረም። ወይም የሌሎች እነሱን የላከ ማንም ኃይል አልነበረም። የማንም እጅ የለም። ከሰማይ የሆነው የሚሰብኩት የጌታ እጅ። እግዚአብሔር ይመስገን። በእግዚአብሔር ቀኝ የተቀመጠው ጌታ ዛሬም ካንተ ካንቺ ጋር አብሮ መስራት ይፈልጋል። እጁን ማስረዘም ይፈልጋል። የማዳን እጁ ዛሬም አላጠርም። የሚባርከው እጁ ዛሬም አላጠርም። የሚሰጠው እጁ ዛሬም አላጠርም። በየስፍራው በሄድንበት ሁሉ ከኛ ጋር መስራት ይፈልጋል። ስለዚህ ብዙ አንጨነቅም። እሱ ብቻ ከኛ ጋር ይሁን። ቁጥራቸው እጅግ የሚሆን ሰዎች አምነው ወደ ጌታ ዞር አሉ። ክብር ለጌታ ይሁን። የሚሰራው እጅ የማን እጅ ነው? የጌታ። እና ዞር ሲሉ እነዛ ሰዎች ሲያምኑ ከጣዖት አምልኮ ዞር ሲሉ ወደ ማን ዞር ይበሉ? ወደ ሰበኩላቸው ሰዎችም አይደለም። ወይም ደግሞ ኢየሩሳሌም ላይ ከጌታ አገልግሎት አደራ የተቀበሉት ወደ ሐዋርያትም አይደለም። ወደ ማንም አይደለም። ራሱ ሲሰራ ወደ ነበረው ጌታ ወደ ራሱ ዞር አደረጋቸው። ብዙዎች ወደ ጌታ ዞር አሉ ይላል። ወረድም ብለን ወደ ጌታ ተጨመሩ ደግሞ የሚል ቃል አለ። በቃ ለራሱ ነው ጌታ። እኛ ይሰራብናል እንጂ እኛ እንሰራለትም። ክብር ለስሙ ይሁን። አሁን ኢየሩሳሌም ያሉት ሐዋርያትና የተረፉት አማኞች፣ ከስደት የተረፉት አማኞች ወሬውን ሰሙ እና ምን ሆነ? ወሬውን በኢየሩሳሌም ባለችው ቤተክርስቲያን ስለ እነርሱ ተሰማይልና በርናባስን ወደ አንጾኪያ ላኩት ይላል። በጣም ደስ የሚል ነገር። ከዛ እሱ መጥቶ የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። ማን ነው ይህን ሥራ የሠራው? እኛ ሳንፈቅድላችሁ ለምን ጀመራችሁ? መቼ ሐዋርያት ሰሙ? ማን ነው የላካችሁ? ወዘተ የሚል ጥያቄ ውስጥ አልገባም። ወይም ደግሞ ለማድነቅም ከፈለገ እዚህ አንጾኪያ ዋናው የአሕዛብ ማዕከላዊ ከተማ ውስጥ መጥቶ እንዴት ነው ደፍሮ ለነዚህ የግሪክ ሰዎች ወንጌል የሰበከ? የትኛው ሰው ነው? ንገሩኝ፣ ልሸልመው፣ ላድንቀው፣ ለሐዋርያት እነግርለታለሁ ምናምን። እንደዚህ አይነት ነገር ውስጥ አልገባም። በቃ ሲያየው እጅግ ቁጥራቸው እጅግ የሚሆኑ ሰዎች አምነዋል። ይኸው የክርስትናን አስተምህሮ አውቀው ጨርሰዋል አይደለም የሚለን፣ ወይም ኢየሩሳሌም ያሉትን ክርስቲያኖች ያህል ሁሉን ነገር ለይተዋል ማለት አይደለም። አሁን አማኞች ነው ያገኘው፣ አዲስ አማኞች ነው ያገኘው። ግን ቁጥራቸው እጅግ ብዙ ነው። ምን ይበል? በቃ ይሄንን ማድረግ የሚችለው የእግዚአብሔር ጸጋ ብቻ ነው። እገሌም አይደለም፣ እገሌም አይደለም፣ ማንም አይደለም። የእግዚአብሔርን ጸጋ ባየ ጊዜ ደስ አለው። እንዴት በእነዚህ ስደተኞች ሊሰራ ቻለ? ከእግዚአብሔር ጸጋ ውጪ ይሄንን ማድረግ የሚችል ማንም የለም። እነዛን አስቸጋሪ የጥበብ ሰዎች፣ የአማልክትን የሚከተሉ ሰዎች፣ በብዙ ዓለማዊ ነገር የተያዙ ሰዎች ወደ ጌታ ዞር እንዲሉ ማድረግ የሚችለው አንድና አንድ የእግዚአብሔር ጸጋ ብቻ ነው አለ። ክብር ለጌታ ይሁን። ወገኖች የጌታን ጸጋ ለይተን እንመልከት። ከሰው ይልቅ የእግዚአብሔርን ሥራ መለየት፣ ሰዎችን ከማድነቅ ይልቅ በውጤት እንኳ ቢገኝ በዛ የተገለጠውን የእግዚአብሔርን ጸጋ መለየት ማየት እንደ በርናባስ ያስፈልጋል። ደስ አለው። አልከፋውም። እኔ ካልሰራሁት አላለም። ወይም ደግሞ ወደ አሕዛብ እኮ ወንጌል እንዲሰብክ የተጠራው ሳውል ነው፣ ጳውሎስ ነው። እንዴት እነዚህ በእርግጥ በዛ ሰዓት ቀደም እንዳልኩት ነው፣ ገና ነው። ግን አሁን በሚላክ ጊዜ ምናልባት ሳውል ተጠርቶ ይሆናል ብዬ አስባለሁ። ምክንያቱም ሳውልን አስተዋውቋል። እንዴት ዝም ብሎ ይሰበካል አሕዛብ አላለም። በቃ የእግዚአብሔር ጸጋ ቀደመ። ምን ይደረግ? ያገኘውን ደካማ ሰው ስደተኛ ተጠቀመ እና በቃ መስማማት። እግዚአብሔር ሉዓላዊ ነው። የጸጋ ሉዓላዊነትና ያለን እዚህ ጋር እጁ ረዘመ። እውነትም ክብር ለጌታ ይሁን። አንዳንድ እህቶች፣ ያልተጠበቁ እህቶች ልክ እዛ
ንዕማን ቤት እንደ ሰራተኛ ሆና ወይም ይሄ አሸባሪዎች ናቸው እንጂ አደጋ ጣዮች ማርከው የወሰዷት ያቺ ልጅ ንዕማን ቤት ገብታ ምንድነው ያለችው? እንደ ጌታ እኮ እኛ ሀገር እኮ አንድ እግዚአብሔር ነብይ ያለ ብላ ጠቁማ ወደ ጸጋ መራችው። ሰውየው ስንት ዓመት ሙሉ መፍትሄ ያጣውን ነገር ሄዶ ኤልሳ ጋር ከለምጹ ነጽቶ መጣ። እሱም ያውቀው ከፍሎ ነው እንደዚህ አይነት ጤንነት ማግኘት የሚቻለው። ስለዚህ ብዙ መክሊት መስጠት ፈለገ። ኖ አልቀበልም አለው። የእግዚአብሔር ሰው የጸጋ ነብይ ነውና። አሁን ሰው እንዴት ነው ይሄ ሰውዬ ሊያምን የቻለው ተብሎ ቢጠየቅ ምን ይባል? የእግዚአብሔር ጸጋ ከማለት ውጭ ምን መልስ አለ? እዛ ሄደችው ወንጌል ልትሰብክ ወይም ኤልሳ ልታስተዋውቅ አይደለም። ልጅቷ ተማርካ ሄደች ነው። አደጋ ጣዮች ናቸው የወሰዷት። ሰራተኛ ናት። ግን ሰውየው ተፈወሰ፣ ከአሕዛብ ሆነው አመነ። እና የእግዚአብሔር ጸጋ ይሄን ያየ እንደ በርናባስ ያለ ሰው የእግዚአብሔርን ጸጋ ባየ ጊዜ ደስ ይለዋል። ብቻውን ይሰራል፣ ዛሬም ይሰራል። ክብር ለጌታ ይሁን። ብዙ ጊዜ የተሰበሰበ ሰው ስሰብክ እኔ ይሄ ነገር ይመጣብኝ። አንዱም ላይ አልደከምኩም። አንዱንም በጣም አበርትቶ እንደው ከዜሮ የጀመርነው ስራ የለም። በእኛ አገልግሎት እንኳን ሳይሆን ማን ነው የሚያመጣው? እህቶች የሆኑ ሰዎች በቃ ተናጥቀው እዛ ግንባር ላይ የሚናጠቁት ሌሎች ሰዎች ናቸው። በኋላ ሲመጣ እኛ ክትትል ትምህርት እናስተምራለን። እና ምን ይባል ይሄ በቃ የእግዚአብሔር ጸጋ ይሄን አደረገ። ክብር ለጌታ ይሁን። ከእግዚአብሔር ጸጋ ውጪ ምንም ስራ ሊሰራ የሚችል ነገር የለምና ደስ አለው ይለናል። ከዛ ቀጥሎ መከራቸው ይላል። የምክር ስጦታ ነው ያለው። ስጦታውን የሚያውቅ ነው በርናባስ። የመናገር ወይም ደግሞ የማስተማር የመስበክ አይደለም። ምንም አያውቅም፣ ምንም አይናገርም ባንልም ግን የበርናባስ ዋና ስጦታ ምክር ነው። የምክር ስጦታን ለማስተማር በርናባስ ተጠቃሽ ነው። ቁጥራቸው እጅግ የሚሆኑ ሰዎች ያመኑት በልዩ የጸጋ ስጦታ ባለው ሰው አይደለም። በጣም ብዙ ሰው ነው ያመነው። ለዛ ሰው ደግሞ ምን ያስፈልጋል? አስተማሪ የግድ ነው፣ ሰባኪ የግድ ነው። ግን አሁን የሄደው መካሪ ነው። አያችሁት? እግዚአብሔር በየትኛው ጊዜ ምን አይነት ጸጋ እንደሚያስፈልግ የሚያውቅ እግዚአብሔር ነው። ሰባኪ ካልሄደ፣ የታወቀ አገልጋይ፣ የታወቀ አስተማሪ አንደበተ ርቱዕ ካልተናገረ ሰው አይለወጥም ልንል አንችልም። የምክር ጸጋ ያለው ሰው ነው የሄደው እና ምን አደረገ? ሁሉም በልባቸው ፈቃድ በጌታ ጸንተው እንዲኖሩ መከራቸው አለ። በጣም ወሳኝ ምክር ነው የመከራቸው። በጌታ አምነዋል። በጌታ ማመን ግን ብቻውን በቂ አይደለም። አያችሁት? እንዴት ነው ዱላ ቅብብሉ ደስ የሚል ነው። እነዛ ስደተኞቹ ቃሉን ነገሯቸውና በጌታ አመኑ። አሁን በጌታ ያመኑት ሰዎች የሚያስፈልጋቸው ቀጣይ አገልግሎት ምንድን ነው? ምክር ነው። አየህ፣ ቀጣይ መሆን ያለባቸው መጽናት ነው። እንዲያምኑ ቃሉን የሚናገሩ ሰዎች ያስፈልጋሉ። እንዲጸኑ ደግሞ የሚመክሩ ሰዎች ያስፈልጋሉ። እግዚአብሔር ቅደም ተከተሉን ጠብቆ ነው ስራውን እየሰራ ያለው። ይሄን ሁሉ ራን የሚያደርገው የማይታየው የጌታ እጅ ነው። ከነሱ ጋር አብረው የነበረው እጅ ነው። ቅደም ተከተሉን ራሱ ያዋቀረው ራሱ ነው። እንዲጸኑ የሚያስፈልገው ምክር ነው። በርናባስ ያስፈልጋል። ወገኖቼ በየትኛውም ችሎታችንን በገባችን ልክ ቃሉን እንናገር። ከዛ ሰዎች ከመጡልን በኋላ የበለጠ ወደሚቀጥለው ስቴፕ እንዲሄዱልን ከተፈለገ ምን ያስፈልጋል? የሚመክሩ፣ የእረኝነት ሥራ የሚሰሩ፣ ፍቅር የሚያሳዩ እንደ በርናባስ ያሉ ደግ ሰው፣ እምነት የሞላበት፣ ጸጋ የሞላበት እንደዚህ አይነት ሰው ጋር ማገናኘት ጥሩ ነው። ከዛ ይሄ ብቻ በቂ አይደለም። ቀጥሎ እነዚህን ያመኑ ሰዎች ደግሞ ወደሚቀጥለው ምዕራፍ ለማሸጋገር ምን ያስፈልጋል? አሁን አስተማሪ ያስፈልጋል።
አሁን የሚተክል ያስፈልጋል። አሁን የሚያሳድግ ያስፈልጋል። ውሃ የሚያጠጣ ሰው ያስፈልጋል። ስለዚህ ሳውል በርናባስ አየውና እሱ ራሱ በምክር እያገለገለ ባለበት በዛ ባለችው ጸጋ እያገለገለ ሳለ ወደ ጌታ ብዙ ሰዎች ተጨመሩ ይላል። ስደተኞቹ በሰበኩት እጅግ ሰዎች አመኑ። አሁን ደግሞ በርናባስ ከመጣ በኋላ ሌሎች ተጨመሩ። ብዙ ሕዝብ ወደ ጌታ ተጨመሩ። ተጥለቀለቀ። በቃ አንጾኪያ ብዙ ሰው ነው ያመነው። አሁን እዚህ ደረጃ ላይ ሲደርስ ምን ሊያስፈልግ ነው? መደበኛ ስራ ያስፈልጋል። አሁን ዋናው ጸጋ ያላቸው ሰዎች፣ የማስተማር ጸጋው ያላቸው ሰዎች፣ የክርስትና መገለጥ የተሞሉ ሰዎች ሊያስፈልጉ ነው። ይሄ ደግሞ ሲፈልግ ራሱ ጋር አላገኘውም። ምን ይደረግ? ዘንድሮ ቢሆን እንዴት ነበረ? ይህ ሁሉ ህዝቡ ብዛቱን ይዩት። ስደተኞቹ ሲሰብኩ እጅግ ብዙ ሰዎች አመኑ አለ። በርናባስ ከመጣ በኋላ ደግሞ ቁጥራቸው ብዙ የሆኑ ሰዎች ተጨመሩ። ሰው በሰው ሆነዋል። አሁን እንዴ ይህን ሁሉ ህዝብማ አሳልፌ አልሰጥም ነው አይደል? እንደ የዘንድሮ ሰባኪ ለምን የህዝብ ብዛት ማለት እኮ ለነውረኛ ረብ ፈላጊዎች እኮ ብር ማለት ነው በእኛ ዘመን። እና ሌላ ጸጋ ከነሱ የተሻለ ጸጋ ያለውን ሰው አምጥተው ሊያቆሙ የበለጠ ታዋቂ ይሆንባቸዋል። ከነሱ ይልቅ ተወዳጅ ይሆንብናል ብሎ ነው የሚያስቡት። የስጋዊ አገልጋይ እንደዚህ ነው የሚያስበው። በርናባስ ግን ሳውልን ሊፈልግ ወደ ጠርሴስ ወጣ። ክብር ለጌታ ይሁን። ባገኘውም ጊዜ ወደ አንጾኪያ አመጣው። ከዛስ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ሕዝብንም ብዙ ሕዝብ አስተማሩ ይላል። ክብር ለጌታ ይሁን። ስለዚህ ቀጥሎ የማስተማር አገልግሎት በፊትም ቢሆን ከሐዋርያት ጋር ያስተዋወቀው ኢየሩሳሌም ላይ እሱ ነው። ስለዚህ ትዝ አለው። እግዚአብሔር ጸጋን ያኖረው በሳውል ውስጥ እንደሆነ አወቀ። እንደው መሆን የነበረበት ስታስቡት በርናባስ ከኢየሩሳሌም ነው ተልኮ የመጣው። ኧረ ስራው ሰፊ ነው እኔ የምችለው አይደለምና ሰው መድቡልኝ ብሎ እዛ መሄድ አልነበረበት። የተዋረድ ጉዳይ ቢኖር ኖሮ ማንፈቀደልህ እኛንን የምንመድበው እኛንን የምንመራው አይነት ነገር ሃይራርኪ ሲስተም ቢኖር ኖሮ እንደዛ ነበር። ግን እንደዛ የለም። ስራውን የጀመረው እግዚአብሔር ነው፣ የሚመራውም እግዚአብሔር ነው። ልቡ ላይ ሳውልን እንዲያስታውስ አደረገው። ሳውልም በስደት ነው ያለው። ስደተኛውን ሐዋርያ ሊፈልግ ወጣ፣ አገኘው። ባገኘው ጊዜ አመጣው፣ አብረው አገለገሉ። ደስ አይልም? እግዚአብሔር ይመስገን። ጸሐፊው ሉቃስ ስለ በርናባስ የሚጽፈው ነገር ደግሞ በጣም የሚማርክ ነው። ይኸውላችሁ ሉቃስ በዋናነት በወንጌል ጉዞ አብሮ የነበረው ከማን ጋር ነው? በኋላ ወደፊት ታሪኩን ይዘን ስንሄድ ከማን ጋር ነው የምናገኘው? ከጳውሎስ ጋር አይደል? በተለይ ምዕራፍ 16 ውስጥ እኛ በማለት መጽሐፍ ይጀምራል። እስከ ሮም እስር ቤት ድረስ ከጳውሎስ ጋር አብሮ የነበረ ሰው ነው። እንደውም ሁሉም በተለያየ ምክንያት በሁለተኛው ስራቱ ጊዜ ጳውሎስ ሁሉም ሌሎቹ አገልጋዮች በተለያየ ምክንያት ትተው ሲሄዱ ማን ብቻ ከኔ ጋር አለ? ሉቃስ ብቻ ከኔ ጋር አለ። መልእክታቱን ሲጽፍ ባለመድኃኒቱ ሉቃስ ሰላም ይላቸዋል ምናምን። ስለዚህ አብዛኛውን ጊዜ የጳውሎስ ባልደረባ ነው እስከ መጨረሻው ድረስ። ስለዚህ ወደ ጳውሎስ በጣም ይቀርባል እና በኋላ ላይ በታሪካቸው አንድ ችግር ተፈጥሮ እንደነበር እናስታውሳለን። በተለይ በሁለተኛው የወንጌል አገልግሎት እንመጣበታለን። ማርቆስን ይዘን እንሂድ አንሂድ በሚለው ተለያዩ ጳውሎስና በርናባስ። ትዝ ይላችኋል። እና መለያየቱ ደግሞ ዝም ብሎ ተራ አይደለም። እርስ በርሳቸው እስኪከፋፉ ድረስ መለያየት ሆነ ነው የሚለው። አሁን ይህን ያውቃል ሉቃስ እና መጽሐፉን ሐዋርያት ሥራን የሚጽፈው ደግሞ በኋላ መሆኑን እንዳትረሱ። ይሄ ታሪክ ሁሉ ከተፈጸመ በኋላ በሚጽፍ ጊዜ እርግጥ ነው ችግሩ ተፈቷል፣ ምንም ጥያቄ የለውም። ማርቆስም እንደገና ተቀብለውት በቃ ሁሉ ነገር ተስተካክሏል። ግን ሐዋርያት ሥራን በሚጽፍ ጊዜ
ያኔ ያ በርናባስ ማርቆስን ካልሄደ ብሎ የተነሳው ጠብ ትዝ ቢለው ኖሮና የሆነ ያ ችግር ያለው ሰው ቢሆን ነው ብሎ ቢያስብ ኖሮ እንደዚህ ይመሰክርለታል? ደግ ሰው ነው ሲጽፍለት፣ እምነትም መንፈስ ቅዱስም የሞላበት ፈጽሞ ተረስቷል። በርናባስ የሆነ ችግርም ቢኖርበት ተረስቷል። ገላትያ ውስጥ ራሱ ችግር ፈጥሯል በርናባስ። ከጴጥሮስ ጋር በግብዝነታቸው አልተሳበም። አንዳንድ ችግሮች እኮ አሉበት እና ያንን እያሰበ እየጻፈ ሐሳቡ ቢመጣበት እና ስጋዊ ሰው ቢሆን ምን ልል ነው? ደግ ሰው ነው፣ እምነት የሞላበት መንፈስ ቅዱስ የሞላበት ሳውልን ሊፈልግ ሄደ ምናምን የሚለውን ጥሩን ታሪክ ለመጻፍ ሊቸገር ይችላል ስጋዊ ቢሆን ኖሮ። እኛ ብንሆን እንደዛ እንሆናል። የድሮ ታሪክ እናስታውሳል። ያለፈ የተፈታ ችግር ሁሉ እያሰብን እዚህ ጋር እንኳን እንደዚህ ብዬ ለመጻፍ እቸገራለሁ ሊል ይችላል የዚህ ዘመን ጸሐፊ ቢሆን። በሉቃስ ልብ ግን መንፈስ ቅዱስ ስለሆነ እየፈሰሰ ያለው ይኸው ጥርት ባለ ደስ በሚል መንፈስ የሚገባውን ምስክርነት ለበርናባስ ይሰጥለታል። በቃ እንደዛ ነው። መንፈስ ቅዱስ የሚያውቀን በሚያውቀን አቅጣጫ ነው። ወንድሞችን የምንረዳበትን መንገድ ነው የምንማረው። በኋላ ላይ የፈለገ ታሪክ ይኖራቸው፣ የፈለገ በመሃል ብዙ ጥፋት ሊያጠፉ ይችላሉ። ግብዝ የሆኑበት ጊዜ ሊኖር ይችላል። ችግርና ጠብ ያስነሱበት ጊዜ ሊኖር ይችላል። ግን ነገሮች ካለፉ ወዲያ ጌታ ያን ሰው የሚጠቀምበት እንዴት ነው? በሱ ውስጥ ያለው መንፈሳዊ ኳሊቲ ምንድን ነው? ጥሩውን እናስብ ወገኖች። ድክመቱን ከማየት ይልቅ በሱ ውስጥ ጌታ የተጠቀመበትን መልካም ነገር እንመልከት። በዛ ሁኔታ እንግለጸው ያንን ሰው። አንድ ወቅት ላይ ያሳያትን ድካም እንመዝናኛ ምናል እሱ እኮ ድሮም ጌታ ማስተዋል ይስጠን። ኖ ያንን በቃ ረስተን አሁን ጥሩ ነገሩ ክርስቲያናዊ ኳሊቲው የቱ ጋር ነው ያለው? ደግ ሰው ነው። አዎ። እምነት የሞላበት ነው። አዎ። መንፈስ ቅዱስ የሞላበት ነው። አዎ። ከራሱ ይልቅ ጳውሎስን የሚያስቀድም ነው። የስ በቃ እንዲህ አይነት ጥሩ ኳሊቲዎች አሉ። ሌሎች ድክመቶች ቢኖሩትም ያንን ጥሩ ነገሩን እያነሳን አፕሪሼት መደራረግ ይሉታል ዓለማውያኑ። ምን በለውኛ ቢያንስ ዕውቅና መሰጣጣት ያስፈልገናል ብዬ አስባለሁ። እግዚአብሔር ስለሰጠን ስለ ቃሉ ስሙ የተባረከ ይሁን።